ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በቪዲዮአችን ይዘንላችሁ የቀረብነው በአዲስ አበባ መሀል ከተማ በታሪካዊው ለገሃር አካባቢ በኢግል ሂልስ እየተገነባ ያለውን ግዙፍ የልማት ፕሮጀክት ወቅታዊ እንቅስቃሴ ነው። ቀደም ሲል በዚህ ሳይት ላይ እየተከናወኑ ያሉ ግንባታዎችና በዝርዝር ስንከታተልና ለእናንተ ስናቀርብላችሁ እንደነበር ይታወሳል። አሁን የፕሮጀክቱ ህንፃዎች ውጫዊ ቀለም ቅብ አልቆ የበርና የመስኮት ገጠማቸው በሙሉ ደረጃ እየተጠናቀቀ ይገኛል። ነገር ግን ብዙዎቻችን ፕሮጀክቱ ሲጀመር ህንፃዎቹ ከ20 እና እስከ 25 ፎቅ የሚደርሱ ረጅም ማማዎች ይሆናሉ ብለን ጠብቀን ነበር። በአሁኑ ወቅት ግን የተሰሩት አብዛኞቹ ህንፃዎች 6 ፎቅ ብቻ ሆነው አጭር ሆነው አርፈዋል። ለመሆኑ በመሃል ከተማ ለገሃር ላይ ለምን አጫጭር ህንፃዎች ተገነቡ? ኢግል ሂልስስ ለምን እንደተጠበቀው ሳይሆን ቀረ? ምክንያቶቹን በቴክኒክና በከተማ ፕላን እይታ በዝርዝር እንመለከታለን። የለገሃር ቦታ ለኢንቨስትመንት ከተመረጠበት ጊዜ ጀምሮ በብዙዎቹ ዘንድ ከፍተኛ ግምትና ተስፋ ተጥሎበት ነበር። በከተማዋ እምብርት ላይ የሚገኝ እንደመሆኑ መጠን ዘመናዊና ሰማይ ጠቀስ ህንፃዎች ተገንብተው የአዲስ አበባን ገጽታ ሙሉ በሙሉ ይለውጡታል ተብሎ ይጠበቅ ነበር። አሁን ግን የግንባታው ውጫዊ ክፍል ተጠናቆ ሲታይ የህንፃዎቹ ቁመት ከጠበቅነው አቅጣጫ ወጥቶ አጭር ሆኖ መገኘቱ በርካታ ጥያቄዎችንና ውይይቶችን አጭሯል። ብዙ ተመልካቾች በኮሜንትና በማህበራዊ ሚዲያ ላይ ለምን 20 እና 25 ፎቅ አልተሰራም በማለት ስጋታቸውንና ጥያቄያቸውን ሲገልጹ ይደመጣሉ። ይህ አጭር ሆኖ መሰራቱ በድንገት የተደረገ ውሳኔ ሳይሆን ከተማዋ ማስተር ፕላን ከቦታው ታሪካዊ ይዘትና ከግንባታ ንድፍ ዲዛይን መመሪያዎች ጋር የተያያዙ የቴክኒክ ምክንያቶች አሉት። በሚቀጥሉት ደቂቃዎች እነዚህን ምክንያቶች አንድ በአንድ እንፈትሻለን። የመጀመሪያውና ዋነኛ ምክንያት ከለገሃር ታሪካዊና አርክቴክቸር እሴት ጋር የተያያዘ ነው። ለገሃር የጥንቱ የኢትዮ ጅቡቲ ባቡር ጣቢያ የሚገኝበትና የከተማዋ ታሪክ ማዕከል በመሆኑ አካባቢው ማስተር ፕላን የቦታውን ታሪካዊ ገጽታ የሚጋርዱ ወይም የሚያጠፉ ሰማይ ጠቀስ ህንፃዎች እንዳይገነቡ ገደብ ያደርጋል። የህንፃዎቹ ቁመት አጭር እንዲሆን ከተደረገባቸው የፕላን መስፈርቶች አንዱ የታሪካዊውን ባቡር ጣቢያ ገጽታና ግርማ ሞገስ ላለመጋረድ ታስቦ ነው። በሁለተኛ ደረጃ የቦታው ክፍት የአየር ክልልና የፀሐይ ብርሃን ፍሰት ሰንላይት ኤንድ ቬንቲሌሽን ትልቅ ድርሻ አለው። በአካባቢው ጥቅጥቅ ያሉና እጅግ ረጅም ህንፃዎችን መገንባት ከስር ላሉ መንገዶችና ክፍት ቦታዎች የተፈጥሮ ብርሃን አየር እንዳያገኙ ያደርጋል። ስለዚህ ዲዛይኑ ትኩረት ያደረገው ወደ ላይ ረጅምና ጠባብ ህንፃዎችን ከመቆለል ይልቅ ወደ ጎን ሰፊና አጫጭር ሆነው በቂ የአየርና የብርሃን እንቅስቃሴ ያላቸውን ዘመናዊ የመኖሪያና የንግድ መንደሮችን በመፍጠር ነው። ሶስተኛው ምክንያት ደግሞ የኢግል ሂልስ አጠቃላይ የከተማ ልማት ፍልስፍና ኡርባን ኮንክሪት ነው። ኩባንያው በዓለም አቀፍ ደረጃ የሚያከናውናቸው አብዛኞቹ ፕሮጀክት ቅይጥ የንግድና የመኖሪያ መንደሮችን ሚክስድ ዩዝ ኮሚኒቲስ መፍጠር ላይ ያተኮሩ ናቸው። ትኩረታቸው ህንፃዎችን ወደ ሰማይ ማገዝከስ ሳይሆን በስር ደረጃ ሰፊ የእግረኛ መንገዶች፣ የገበያ ማዕከላት፣ የአረንጓዴ ስፍራዎችና ለኑሮ ምቹ የሆኑ ዝቅተኛ ከፍታ ያላቸው ህንፃዎችን ማቀናጀት ነው። በተጨማሪም የመሰረተ ልማትና የአካባቢው የትራፊክ ፍሰት አቅም ሌላው ወሳኝ መስፈርት ነው። በመሃል ከተማ ላይ እጅግ ረጅም የሆኑ የ25 ፎቅ ህንፃዎች ጥቅጥቅ ብለው ሲሰሩ በአካባቢው መንገድ ላይ የሚፈጥሩት የትራፊክ መጨናነቅ እና የፍሳሽ እንዲሁም የኤሌክትሪክ መስመር ጫና ከፍተኛ ይሆናል። ስለዚህ የ6 ፎቅ ህንፃዎች መገንባታቸው ከአካባቢው አጠቃላይ የመሰረተ ልማት አቅም ጋር የተጣጣመና ለረጅም ጊዜ አገልግሎት ምቹ እንዲሆን ተደርጎ የተቃኘ ነው። ሌላኛው ትልቅ ትኩረት ሊሰጠው የሚገባው ነጥብ የህንፃዎቹ የህንፃ ውበትና የውጭ አጨራረስ ፊኒሺንግ ጥራት ነው። አሁን ላይ በአካል ቦታው ድረስ ሄዳችሁ ብትመለከቱት የውጭ ቀለማቸው ተቀብቶ ዘመናዊ የመስኮትና የበር ገጠማዎች ሙሉ በሙሉ እየተጠናቀቀ ይገኛል። ህንፃዎቹ አጫጭር ቢሆኑም የተቀመጠላቸው የዲዛይን ጥራትና የቪላ አይነት የመኖሪያ መንደር ሌክዠሪ ሬዚደንሻል ቪሌጅ ስሜት የሚሰጥ ውበት አላቸው። ይህ አይነት አጫጭርና ሰፊ ግንባታ ሎው ራይዝ ሌክዠሪ ዲቨሎፕመንት በዓለም አቀፍ ደረጃ ከፍተኛ ዋጋና ግምት የሚሰጠው የከተማ ፕላን ዘይቤ ነው። እያንዳንዱ አፓርትመንት ሰፊ የፀሐይ ብርሃን የሚያገኝበት፣ አየር በበቂ ሁኔታ የሚዘዋወርበትና የሰዎች መጨናነቅ የማይበዛበት የመኖሪያ አካባቢን ይፈጥራል። ስለዚህ ከርዝመት ይልቅ ለስፋትና ለተመቻቸ የአኗኗር ዘይቤ ኳሊቲ ኦፍ ላይፍ ቅድሚያ ተሰጥቶታል። የብዙዎቻችን ጥያቄ ግን ታዲያ በቦታው ላይ የታሰቡት ረጃጅም ማማዎች ሙሉ በሙሉ ቀሩ ማለት ነው የሚለው ነው። እንደ እውነቱ ከሆነ በኢግል ሂልስ ማስተር ፕላን ውስጥ የተለያዩ ምዕራፎች ፌዝስ አሉ። አሁን ላይ ተጠናቀቁ የተባሉትና የውጭ ቀለማቸው ተቀብቶ በርና መስኮት እየተገጠመላቸው ያሉት ህንፃዎች የመጀመሪያው ምዕራፍ አካል የሆኑት የመኖሪያ መንደሮች ናቸው።
በቀጣይ ምዕራፎች በፕሮጀክቱ ዋና ማስተር ፕላን ላይ እንደተቀመጠው ለንግድ፣ ለሆቴልና ለቢሮ አገልግሎት የሚሆኑ ረዘም ያሉ ህንፃዎች በሌሎች የሳይቱ ክፍሎች ላይ ሊገነቡ የሚችሉበት እድል ሰፊ ነው። ሆኖም ግን አሁን አጠናቀው ለምርቃትና ለርክክብ እየተዘጋጁ ያሉት አጫጭር ህንፃዎች በፕላኑ መሰረት የመኖሪያ ክፍል በመሆናቸው ምክንያት ነው ከ6 ፎቅ ያልበለጡት። ስለዚህ አጠቃላይ ሁኔታውን ስንመዝነው የለገሃሩ ኢግል ሂልስ ፕሮጀክት ከተጠበቀው አቅጣጫ ወጥቶ አጭር የሆነው በግንባታ ድክመት ወይም በችግር ሳይሆን በጥናት በተደገፈ የከተማ ፕላን ምክንያት ነው። የታሪካዊውን ለገሃር ባቡር ጣቢያ ገጽታ መጠበቅ፣ የመሃል ከተማዋን የትራፊክና የመሰረተ ልማት ጫና መቀነስ እና ለተዋበ የከተማ አኗኗሩ ምቹ አካባቢን መፍጠር ዋና ዓላማዎቹ ነበሩ። አሁን ላይ የመስኮትና የበር ገጠማው አልቆ የውጭ ማጠናቀቂያው ሲጠናቀቅ ቦታው ከነበረበት የቆሸሸና ክፍት ስፍራነት ተቀይሮ የራሱ የሆነ አዲስና ዘመናዊ ገጽታን ለገሃር አካባቢ ሰጥቷል። ህንፃዎቹ አጫጭር ቢሆኑም ለአዲስ አበባ መሃል ከተማ አዲስ የህንፃ ውበትና የከተማ ልማት ዘይቤ ማስተዋወቅ ችለዋል። አሁን ደግሞ ቀጥታ ወደ ቀሩት ቪዲዮዎች እናልፋለን። አሁን ላይ ያሉትን ሁነቶችና ያሉትን እያንዳንዱን እንቅስቃሴ በአካል የምናያቸው ይሆናል። እስከ ቪዲዮ መጨረሻ ድረስ መከታተላችሁን አይዘንጉ። ቪዲዮንም ከወደዳችሁት ላይክ ማድረግ እንዳትረሱ። አዲስ ተመልካቾች ደግሞ ካላችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። መልካም ቆይታ